ይስጥልን ውድና የተከበራችሁ ምሳሌ ቀጣይ ክፍል እንዴት ቆያችሁ? ማህሌት ቆርጣለች። ከሀገር ልትወጣ ይሁን የት ለመግባት ፈልጋ ይሁን አይታወቅም። መቼም ቢሆን ከካሌብ እጅ አታመልጥም። ዞሮ ዞሮ የካሌብ እጅ ላይ ነው የምትወርቀው። አይ ታሬ ራሱ ማህሌት ላይ አንድ አለቃ ሆኖባታል። ምክንያቱም ማህሌት ፍስስ ሰጣት አትቻልም። ተረጋጊ ብትባልም እንደ ስስት ነው የሚያደርጋት። ወዲያው ትቀያየራለች። አንዴ ክፉ ትሆናለች፣ አንዴ ጥሩ ሰው ትመስላለች። ነገር ግን ፈጽሞ እየዋሸች እንጂ ጥሩ መስላ ገብታ ሰውን ለመጉዳት እንጂ መቼም ቢሆን ማህሌት ወደ መልካምነትና ወደ ጥሩ የምትመለስ አይመስልም። ምክንያቱም ከዚህ በፊት በጣም ተመልሻለሁ፣ የጎዳቸውን ሰዎች ይቅርታ በመጠየቅ እንዲሁም ደግሞ መልካም ነገሮችን በመስራት እክሳቸዋለሁ ብላ ነበር። ግን ታዲያ ብሩኬን እንዳይነሳ እንዳይሞት አድርጋ ዳግመኛ ተጫውታበታለች። ብዙ ሰው ህይወትን ምስቅልቅሉን አውጥታለች። ስለዚህ ማህሌት ከእንግዲህ በኋላ ጥሩ ትሆናለች፣ ወደ ራሷ ትመለሳለች ብሎ ማሰብ ዘበት ነው። እንግዲህ ካሌብ መድብልን ልክ እንደ ወንድሙ እንደ ብሩክ እንድታደርገው ነግሯታል። ነገር ግን ታሬ ከመድብል ጋር ስራ እየሰራ ስለሆነ መድብልን እንደምንም ቀርቦ እሱ ጋር እንዲሰራ እንዲያደርግ ታሬ ካሌብን አባብሎታል ይመስለኛል። ታዲያ መድብል ደግሞ ድርድር ይፈልጋል። ድርድሩ ደግሞ ወንድሙ ስለጎዳችበትና ብሩኬን እንደዛ አድርጋ ስላስቀረች ካሌብ ማህሌትን አሳልፎ ለመድብል እንዲሰጥ አስመስሎ እንግዲህ ታሬ በዚህ አስማምቶታል። እናም ታዲያ ታሬን አግዘኝ፣ መድብልን አልችለውም፣ መድብል ኃይለኛ ነው፣ እንዴት አድርጌ እንደ ብሩክ አደርጋለሁ በማለት ታሬን ተማጽና ነበር። ታሬ ግን መላ አይጠፋም፣ ከኔ ጋር መስራት ፈቃደኛ ከሆንሽ እኔ የምተባበረሻለሁ ብሏት ነበር። እሱም ታዲያ መድብልና ካሌብ አብሮ ለመስራት እንዳሰቡና እንዲሁም ደግሞ እንደምንም መድብል ከሱ ጋር መስራት እንዳለበት ነግረዋለሁ። እሱም ተቀብሎኛል፣ የደስታ ምንጭ ነግሬሻለሁ ብሏታል። ሲቀጥልም ደግሞ መርዶ አለ ብሏታል። መርዶስ ምንድን ነው ብትለው ካሌብ ከመድብል ጋራ ድርድር አድርጎ መድብልም ከካሌብ ጋር እንዲሰራ ወስነዋል ወይንም ሊወስን ነው ብሏታል። እሱስ ምንድን ነው ንገረኝ ብትለው እንግዲህ መድብል ወደ ካሌብ ከተመለሰ ለድርድር ደግሞ አንቺን አሳልፎ ለመድብል ይሰጥሻል ብሏታል። በጣም ደነገጠች። የት ይሁን መግባዬ ማህሌት፣ የት ይሁን መግባሽ እያለች ብቻዋን ማውራት ጀመረች። በስተመጨረሻ አማራጭ ስለሌላት ሶሪ ውድ ቤተሰብ በመሀል አቋርጬ ነው። ማህሌት ግራ በገባት ሻንጣዋን አንጠልጥላ ጉዞ ጀመረች። ወዴት እንደምትሄድም አታውቅም። ብቻ ያው ማህሌት የታያት የትም መሄጃ ስለሌላት መሸሽ ብቻ። ወዴት እንደምትሄድ ወዴት አደራሻ የት እንደሆነ አታውቅም። እናም ዘው እያለች ካሌብ አስቀድሞ ጥንቃቄ ሰጥቷቸው ነበር። ኮቴዋን ተከታተሉ፣ የት እንደምትደርስ ምን እንደምታረግ ተብሎ ነበር። ስለዚህም የሚከታተላል። የእሷ ወዳጆች ብዙ ናቸው። እናም በስተመጨረሻ እነማን ናቸው ስትል ጠይቃለች። ማንነታችን ይቆይሽ፣ ነገር ግን አሁን ሳታስቸግሪ ቀጥ ብለሽ ሂጂ ብሏታል። ወይ ማህሌት መጨረሻሽ ይሄ ነው። ምክንያቱም ክፉን ይመልሳልና። እናም ብሩኬም ዛሬ ከበፊቱ የተሻለ ይመስላል። ቅድስቴንም እንጀራ እያጎረሳት ነው።
ግን ብሩኬ ማውራት አይችልም እንዴ? ለምን ማውራት አቃተው?